የባለቤቴን ድንግልና ከወሰድኩ ገና 1 ወሬ ነው። ነገር ግን እሷ የ3 ወር ነፍሰ ጡር ነች። ሀገር ውስጥም ከሀገር ውጭም ሆናችሁ ይህን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን አብረን የምንፈታበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ተመልካቾቻችን አንድ ታሪክ ወደ እናንተ ካደረሰን እንግዲህ ሰምታችኋል። ምንድን ነበር የሰማችሁት ታሪክ? በምንድን ነበር የተለያየው የሚለውን እንግዲህ የምታስታውሱት ነበረ። አንድ ሰው ወደኛ መጣ። መግቢያ ላይ እንደተናገርኩት ከሆነ ባለቤቴ ጋር እንግዲህ ከተጋባን ወይም ደግሞ ከነድንግልናዋ ከነ ክብሯ ካገኘኋት ገና 1 ወራችን ነው። ይሄንን ደግሞ በአይኔ በራሴ ያረጋገጥኩት ነገር ነው። እንግዲህ ድንግልናዋን በመውሰድ ራሴ ያረጋግጫለሁ። ከዛ እንግዲህ አሟት ወደ ሆስፒታል ሄደን ወደ ሆስፒታል ስንሄድ ደግሞ እንግዲህ የሰማነው ነገር ጉድ የሚያስብል ነገር ነው። አሁን እኛ እዚህ ድረስ የመጣንበትን ምንድነው ጉዳዩ ብለን እንድንመጣ ያደረገን ትልቁ ጉዳይ የተከሰተው የዚህ ጊዜ ነበረ። ዶክተሩ ውጤቱን ይዞ ሲመጣ የ3 ወር ነፍሰ ጡር ነች። እንግዲህ ደስ አለን። መጀመሪያ ነፍሰ ጡር ነች የተባለን መሰለን፣ እኔም እሷም ደስ አለን። ከዛ ግን ሲረጋገጥ የ3 ወር ነው ለካ ያለን። ይሄ እንግዲህ ማይታመን ነገር ነው። በአይኔ በብረቱ በራሴ ያረጋገጥኩትን ነገር የ3 ወር ነው እያለኝ ነው። እንዴት ይሆናል ብዬ በድጋሚ ሌላ ቦታ ሄድኩኝ። ሌላ ቦታም ሲሄድ እንግዲህ እራሱኑ መልስ ነበር ሐኪሙ የሰጠን። አሁንም ባለቤትህ የ12 ሳምንት ወይም ደግሞ የ3 ወር ነፍሰ ጡር ነች። ይሄንንም አላምን ብዬ ደግሞ 3ኛ ቦታ ሄድኩኝ። ይሄንንም ደግሞ ሲነግረን ተመሳሳይ የሆነ ከሁለቱ ጋር እንደ ከዚህ ቀደሙ ተመሳሳይ መልስ ነበር የሰጠን። ይሄ እንዴት ይሆናል ብዬ በፍጹም እንግዲህ ላምነው ላልቀበለው የቻልኩትን ጉዳይ ነበረ። እንኳን እሱ ቀርቶ እኛም እስካሁን ያላበንበት ጉዳይ ነበረ። ይሄንን እየሰማን እያለ እንግዲህ የተፈጠረው ነገር ደግሞ እናንተ ተመልክታችኋል። እንዴት አንድ ሰው ድንግልናውን ከወሰዱት እንግዲህ ከ1 ወር በፊት የ3 ወር ነፍሰ ጡር ሊሆን ይችላል? እኛንም ግራ ያጋባን ጉዳይ ነበረ። እያወራን ነበረ በዚህ ጉዳይ ላይ ከእርሱ ጋር እያወራን በነበረበት ሁኔታ ባለቤቴ ቼክአፕ ሆስፒታል ሄዳለች ብሎን ነበረ። ከዛ እንዳጋጣሚ ሆኖ የነበሩትንም እኛም ሰዎች አልፋ ይቺ ሴት ገባች። ስገባ ደግሞ የነበረችበት ስሜት በጣም ከፍ ያለ ጥሩ ያልሆነ ስሜት ነበረ። ያለውን ነገር እኛ ለማረጋጋት ሞከርን። እንደዚህ ድረስ እነሱን ትጠራለህ፣ እንደፎከርከው አደረግከው፣ እኔ እናንተ ገበናችንን የምንጨርሰውን ነገር እንዴት እዚህ ጋር በአደባባይ ታሰጠዋለህ ብላ ከሱ ጋር አንዳንድ ሰጣ ገባዎች ተፈጠሩ። እኛም እንግዲህ ከካሜራም ጀርባ እነሱን ለማግባባት በተቻለን አቅም ሞከርን። ከሷ አንግል ምንድነው የተፈጠረው የሚለውን ነገር የግድ መስማት ስላለብን ከሷ ጋር ደግሞ ቆይታ የምናደርግ ይሆናል። ምንድነው ልትለን የምችለው? የዚህ አጓጊ ታሪክ መጨረሻውስ ምንድነው ሊሆን የሚችለው? ያለው ነገር ተቀምጦም ለማውራት ፈቃደኛ አይደለችም። ነገር ግን የግድ መስማት ይኖርብናል። እሷን ለማግባባት በተቻለን አቅም በሙሉ እየሞከርን ነበረ። እስካሁን እንግዲህ እሷ ፈቃደኛ አልነበረችም። ያለውን ነገር ግን እንደምንም በተቻለን አቅም አግባብተን ከሷ ጋር ደግሞ ከሷ ሳይድ ደግሞ ያለውን ታሪክ ደግሞ መስማትም የግድ ስለሚለን ለመስማት የተቻለንን በሙሉ እናደርጋለን። አሁንም ቢሆን እየሆነ ያለው ጉዳይ እንደዛ ስለሆነ በአንድ ጉዳይ ብቻ በአንድ ሰው ብቻ ያለውን ነገር ሰምተን ደግሞ መፍረድም ስለሌለብን በጉዳዩ ላይ ከነሱ በላይ ባለ ጉዳይ የለም። የነሱ ላይ የተፈጠረ ነገር ስለሆነ ያለው ነገር እኛም ለማረጋገጥ ነገሮችንም ደግሞ ለማመዛዘንም የተቻለንን ሞክረናል። አሁንም እያደረገን ያለንበት መንገድ በዛ መንገድ ነው። ስለዚህ የተቻለን አቅም ነገሮችን ለማስማማት እንሞክራለን። ነገሮችን ከዛ ሳይድ ደግሞ ያሉትን ነገሮች ለማረጋገጥ ለማጣራት የምንሞክራቸው ብዙ ነገሮች አሉ። ለዛ ደግሞ እሷ የግድ ታስፈልገናለች። በተቻለን አቅም እሷን ለማግባባት ያላትን ነገር እንድትነግረን ለማድረግ የተቻለንን እንሞክራለን። እውነት ይፈጠራል ወይ? ብዙ ማረጋገጥ ያሉብን ነገሮች እንግዲህ ስላሉ አብረን የምናረጋገጥ ይሆናል። እንግዲህ ለማለትም እንዲህ ነው ለማለትም ግራ የገባ ጉዳይ ነው። ብዙ ነገሮችን አብረን የምንሰማው ነገሮች ይኖራሉ። ሌሎች ደግሞ የሚማሩበት ታሪክ ነውና ሌሎችም ማጋራትን እንዳይረሳ። ወደ ተመልካቾቻችን ከኔ ጋር ተመልሰን እንገናኛለን። መልካም ቆይታ